የናቲንና የሄሉን ቪዲዮ ልብ ብላችሁ ካያችሁ ማለት ነው። ፕራንክ እንኳን ሲሰሩ ልብ ብላችሁ ካያችሁና ከተመለከታችሁ በደንብ ትምህርት አለው። የምሬ ነው የምላችሁ፣ በደንብ ትምህርት አለው። እንደ ሌሎቹ ቪዲዮ አይደለም፣ የነሱ ከሚባል በላይ ትምህርት አለው። ይህን ያልኩበት ምክንያት አለኝ። አሁን ዛሬ በሄሉ ቤት የተለቀቀው ቪዲዮ ምንድን ነው ትምህርት ያለው ብትሉ አብራራላችኋለሁ። እውነቴን ነው የምላችሁ፣ በደንብ ትምህርት አለው። እነሱ ፕራንክ ሲሰሩ ትምህርት አዘል ፕራንክ ነው የሚሰሩት። በጣም ነው የሚገርሙኛው፣ እውነት ለመናገር ማለት ነው። እኔ እንጃ በቃ እነሱ ጎበዞች ናቸው በጣም። ፕራንክ እንኳ ቢሰሩ ትምህርት ያለው ፕራንክ ነው የሚሰሩት ማለት ነው። ሰላም፣ እንዴት ናችሁ? እንዴት ቆያችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። አሁን ልናገር የፈለግኩት ሄሉና ናቲ ሰሞኑን አልተቻሉም። እንግዲህ ያው አሪፍ ስራ እየሰሩ ነው፣ ጎበዞች ናቸው እውነት ለመናገር ማለት ነው። ዛሬ ሄሉ ናቲ ፕራንክ ያደረጋት ቪዲዮ በጣም የሚገርም ነው። ምክንያቱም ይህንን ልልበት የካሉት ምክንያት ሄሉን ከብዙ ሰዎች ጋር አይታችኋታልም አይተናታልም። እናንተም አይታችኋታል፣ እኔም አይቻታለሁ አይደል? ግን ሄሉ በክብሯ እንደማትደራደር ከነዛም ጋር እንደዛ ስትሆነ ለስራ እንዲሆነ እንጂ ሌላ ነገር ከነሱም ጋር ምንም እንደሌላት ጎበዝ እንዲሆነች በክብሯ እንደማትደራደር የሚያሳይ ቪዲዮ ነው ዛሬ። ይሄ ትምህርት አለው ያልኩባችሁ እንዲህ ነው። በቃ ወንድም ልጅም ቢሆን እውነቴ ነው የምላችሁ፣ ባልተቤታችሁም ቢሆን እንደዚህ መግደርደር አለባችሁ ማለት ነው። በአንዴ ለምሳሌ አሁን አንዴ የፍቅር ጥያቄ ስትጠይቁ ማለት ምንም ብትሆኑ ምንም ብትወዱትም እንኳን አንዴ የፍቅር ጥያቄ ስትጠይቁ በአንዴ ኦኬ ማለት የለባችሁም። መቆየት አለባችሁ። ትንሽ መግደርደር አለባችሁ። ነገሮችን ማጥራት አለባችሁ። ቶሎ ብላችሁ ለሆነ ነገር ሂዳችሁ ዝፍቅ አትበሉ። ጊዜ አይታችሁ ጊዜ ጠብቃችሁ ይህ ሰው ምን አለ፣ ይህ ሰው በጀርባው ምን አለ፣ ምንስ ነው ብላችሁ አጥርታችሁ መሆን አለበት። ዝም ብላችሁ ሂዳችሁ እንደ ጭቃ እርፍቅ አትበሉ። እውነቴን ነው የምነግራችሁ። ሄሉ አያችኋት፣ በክብሮ አትደራደርም። ናቲም በጣም ታምነዋለች፣ በጣም ተወደዋለች፣ ያፈቅራታል፣ ታፈቅረዋለች። ግን በዚያ ልክ ግን ዛሬ ፈራውህ ነው ያለችው። እየሸሸች ሁሉ ነበረ። ይሄ ለምንድን ነው? ሴት ክብሯን እንትን ማለት አትፈልግም። በቃ ገባችሁ አይደለ? ይሄ ነው። ስለዚህ ሴት ከሆናችሁ ጠንካራና ጎበዝ ብርቱ ሁኑ። የምሬ ነው የምላችሁ። መብርታት ጎበዝ መሆን አለባችሁ። የምሬ ነው የምላችሁ። እና ሄሉና ናቲ የምትሳዩንን ቪዲዮ በጣም 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 ትምህርት አዘል ትምህርት ያለው ስለሆነ እኔ እንጃ ደስ ትሉኛላችሁ። ብቻ እግዚአብሔር አምላክ ፍቅራችሁን ያብዛላችሁ። አንተም መልካም ልጅ ነው፣ እውነት ስርዓት ያለህ ነህ። እውነት ወንድ በቃ ወንድ ነህ፣ ከልብ ወንድ ነህ። በቃ ናቲ ራሱ ከልቡ ወንድ ነው። እንደ ወንድ የሆነ በቃ ስትፍትፍትፍትፍ አይል፣ እርግት ያለ ጸባይ ሰናይ የሆነ እርግት ያለ ሲናገር እንኳ በቃ ትዕግስቱ ምኑ ሁሉም ደስ የሚል ነው። ናቲ ራሱ ምርጥ ልጅ ነው። ናቲ ራሱ የእውነት ስናገር ማለት ነው ስርዓት አለው። በቃ የወንድ በቃ አለ አይደለ ወንዳ ወንድ ደስ የሚል ነገር አለውና እግዚአብሔር ይጠብቃችሁ። በጣም ነው ደስ የምትሉት እናንተ። ሲጀመር የምትሰሩልን ነገር የምትለቁልን ነገር አስተማሪ ነገር ነው። 100% አለቀ። ይሄ ነው በዛሬው ቪዲዮ የተረዳሁት። ይሄንን ነው እኔ ሌላ ነገር ምንም አልታየኝም። በቃ ሄሉ በክብሯ እንደማትደራደር የሚያሳይ ቪዲዮ ነው። አለቀ። ይሄ ነው አያችሁ። በራሴ በተረዳሁት መልክ በዚህ ነው የተረዳሁት። እናንተ ደግሞ እንግዲህ እናንተ አረዳር ደግሞ ይለያያል ብዬ አስባለሁ። በራሴ ግን የተረዳሁት ይሄን ነው ማለት ነው። እና ሄሉዬ ይመችሽ የኔ ጀግና እህት፣ ሁሌም እንኮራብሻለን የእውነት ለመናገርና እኮራብሻለሁ የኔ ኩሬ ጀግና ሴት። እና ሄሉ ከዛም ብታዋት በክብሯ የምትደራደር ሴት አይደለችም። በክብሯ አትደራደርም። ገባችሁ? ሚዲያ ላይ የምታዩት ሁሉ ሴት ልጅ ከሚዲያ ላይ የምትተዋት ሁሉ በቃ ሁሉ ጋር አረገች ወይም ሆነች ማለት አይደለም። ስለዚህ ይህን አስቡበትና
የኔ ጠንበለል እንዴ! እኔ እኮ ሄሉ እኮ ጀግና ናት የምልበት በምክንያት ነው። እውነቴን ነው ስነግራችሁ፣ ሄሉ ጀግና ናት፣ ሄሉ ጎበዝ ናት እምላችሁ እኮ እኔ በምክንያት ነው። ለምን ካላችሁ በቃ ጎበዝ ናት፣ በክብሯ አትደራደርም፣ በክብሯ አትደራደርም። በነገራችን ላይ ናቲ ራሱ አንተ በጣም እድለኛ ነህ። የምሬ ነው የምነግርህ፣ እውነቴን ነው የምልህ፣ እድለኛ ነህ። ይችን የመሰለች እንቁ ጎበዝ ማለት ነው በቃ እና እድለኛ ነህ እላለሁ በዚህ አጋጣሚ። የኔ ብርቱ ሴት አንቺ ማለት ለእኛም ለሁላችንም ትምህርት ትሆኝናለሽ። በተለይ ቶሎ ኦኬ ብላችሁ ወንድ ልጅ ጋር ሂዳችሁ ግብት የምትሉ እህቶቼ ረጋ ሰከን በረድ ብላችሁ ነው ከወንድ ልጅ ጋር ሁሉንም ነገር በውጭ ሁናችሁ ማዳመጥ አለባችሁ። ቶሎ ብላችሁ ለአንድ ነገር አትሩጡ። በውጭ ማዳመጥ አለባችሁ። የሚፈልጋችሁና የማይፈልጋችሁ ወንድ ራሱ ካነጋገሩ መለየት ትችላላችሁ። ይሄ ለመቼ ነው የሚፈልገኝ ምናምን የሚለውን ራሱ ከራሱ አንደበት ማወቅና መስማት ትችላላችሁ፣ ጎበዝ ከሆናችሁ። እውነቴን ነው የምነግራችሁ። ይህን ለማለት የመጣሁት። መልካም ጊዜ። ባይ ባይ ወዶችዬ።